በአገር በሰፈሩ እታማ ጀመር። ይህ መልእክት ለማስተዋል አድርሱልኝ። እኔ ምለው ምንድን የሰራሽው? እንዴት ነው ይሄን የመሰለ እውቅና ይዘሽ? ከሰሞኑ ብዙዎቻችሁ እንደተመለከታችሁት ማህበራዊ ሚዲያውን የተቆጣጠረው ጉዳይ አርቲስት ማስተዋል ወንዶሰን ቲክቶክ አዋርድ በተባለው የሽልማት ፕሮግራም ላይ በመጋበዝ እንግዲህ እንድትሸለም ወደ መድረክ በተጠራችበት ሰዓት እሷ ግን ለሁላችሁም የሚሆን ሽልማት አለኝ፣ እሱም ደግሞ ኢየሱስ ክርስቶስ ይባላል። ይህንን ጌታ ይህንን አዳኝ ተቀበሉ፣ ህይወታችሁ እንዲስተካከል፣ በህይወታችሁ እረፍት እንዲሰማችሁ ይህ ጌታ ለሁላችሁ መልስ ነው፣ ለሁላችሁም ሽልማት ነው እያለች በመድረኩ ላይ መናገሯን ተከትሎ የተለያዩ ጫጫታዎች ከተለያዩ አቅጣጫዎች ሲሰሙ ነበረ። ከዚህ ጋር ተያይዞ ታዲያ አርቲስት ማስተዋል ወንዶሰን ከሰሞኑ ሲነሳ ለነበረው ጫጫታ አጠር ያለ ምላሽ የሰጠች ሲሆን ከዚህ በላይ ለኔ ክብር የለም የሚልን ምላሽን አጋርታ በዝማሬ ደግሞ በአገር በሰፈሩ እታማ ጀመረ፣ የእናትና አባቱን ሃይማኖት ቀየረ፣ ይህን ያንን ብለው በኔ ላይ ተነሱ፣ እኔ ቀመስኩትን ምን ነው በቀመሱ፣ ኢየሱስ ብቸኛ አማራጭ የሌለው ወደ ሰማይ መግቢያ ብቸኛ መንገድ ነው፣ ያዳነኝ ኢየሱስ ነው፣ የሞተልኝ ኢየሱስ ነው እያለች የበረከት ተስፋዬን መዝሙር በመዘመር በራሷ የቲክቶክ ማህበራዊ ድረገጽ ላይ ካጋራች በኋላ በሁለት ሰዓታት ውስጥ ከ20,200 በላይ ቪዲዮን ላይክ ያደረጉ ሲሆን እንዲሁም ደግሞ ከ1,200 ሰዎች በላይ በሀሳብ መስጫው ሳጥን ላይ ሀሳብና አስተያየታቸውን አስቀምጠውላታል። በሀሳባቸው አርቲስት ማስተዋል እግዚአብሔር አብዝቶ ይባርክሽ፣ አሁንም ስለ ጌታ መናገርሽንና መመስከርሽን አታቁሚ በማለት ሀሳብና አስተያየታቸውን የሰጧት ሲሆን ከዚህ ጋርም ተያይዞ በጣም የምንወደውና የምናከብረው የዘማሪት ሊሊ ወንድም የሆነው ዘማሪ ዶክተር ለዓለም ጥላውን እንደዚህ ሲል በፌስቡክ ማህበራዊ ድረገጹ ላይ ከቀናት በፊት ሀሳቡን አስፍሮ ነበረ። ሳያስከፍል ነፍስህን እንደረካች ገነት ላርካ ብሎ የሚጠራ ጌታን ጆሮ ዳባ ልበስ ብሉ ሰውን ግን ለምን በዓለም በረሃ ራሱን ያንከራትታል? ኢየሱስ ያድናል የምንለው እኮ ያየነውን አይተን የገባን ገብቶን ህይወት ተገልጦልን ጌታችን መሆኑን ቀምሰን አጣጥመን ነው። አስቡት እስኪ ይህን የሚያክል የከበረ ህይወት ይዘን እንዴት ነው የማንነግራችሁ? ኧረ ተው ቀኑ ሳይመሽ ኑ ባካችሁ። የሀገሬ ልጆች ልትሸከሙት ከማትችሉት ከዘላለም ጸጥታ በቀር ምንም አይቀርባችሁም። ምን በወጣችሁ ለምን ትንከራተታላችሁ? ለምንስ ብርቅዬ እድሜያችሁን ያላዳኛችሁ ትጨርሳላችሁ? ግድ የላችሁም፣ ኑና እኛ የቀመስነውን ቅመሱ። የህይወት ትሩፋት ኢየሱስ ነው፣ እሱ የዘመን ባለቤት ኢየሱስ ነው መልሱ በሚል እንግዲህ በፌስቡክ ማህበራዊ ድረገጹ ላይ የኢየሱስ ክርስቶስን ጌትነትና አዳኝነት በይፋ መስክሯል። እንደዚሁ አይደለም በአደባባይ በየትኛውም ሁኔታ ኢየሱስ ይሰበካል። ለጥያቄያችን መልሱ ለህይወታችን ረፍት ሰላም ከዘላለማዊ ሕይወት ተካፋይ የምንሆንበት ብቸኛው መንገድ ኢየሱስ ክርስቶስ መሆኑን በይፋ ዶክተር ለዓለም እንግዲህ በፌስቡክ ማህበራዊ ድረገጹ ላይ ይህንን ሐሳብ አስፍሮ ነበረ። ደግሞም እውነት ነው። በዚህ ኢየሱስ በተባለው ከስሞች ሁሉ በላይ ስም በሆነው እንደዚሁም ደግሞ ብዙዎች ከጨለማ ወደሚያስደንቅ ብርሃን የሚወጡበት ስም በትክክለኛው ቦታ በትክክለኛው ሰዓት ተጠርቷል። ስለዚህ በትክክል እህታችን ማስተዋል ወንዶሰንም መረቧን ጥላለች። ብዙዎችም ስለ ጌታ እንዲሰሙና የወንጌልን እውነት አውቀው ከጨለማ ወደሚያስደንቅ ብርሃን እንደሚወጡ እናምናለን። ይህ መልእክት ለማስተዋል አድርሱልኝ። እኔ ምለው ምንድን የሰራሽው? እንዴት ነው ይሄን የመሰለ እውቅና ይዘሽ ይሄንን የመሰለ ትልቅ ማንነት ይዘሽ ምንም ሳትፈሪ ምንም ሼም ሳይዝሽ ነገ ምን ሊደርስብኛል የሚለውን ኮንሲኩዌንስ ሳታስቢ ካለውበት ማንነት ሊያወርዱኝ ይችላሉ፣ ምናልባት ሊጎዱኝ የሚችሉ ይሆናል፣ ሊያስቆኙኝ የሚችሉ ይሆናል፣ ስራዬ ሊተጓገል ይችል ይሆናል ብለሽ ሳታስቢ ሳታመዛዝኝ ምን አሰበሽ ነው በአደባባይ በላይም በታችም ድንበት ዘንድ ከስሞች ሁሉ በላይ የተሰጠውን ይህንን ስም በአደባባይ እግዚአብሔር ያላልክ ከፍ ከፍ ያደረገውን ስም በአደባባይ ምንም ሼም ሳይዝሽ በጣም ነው የምትገርሚው። የምር እንደዚህ አይደረግም። በጣም አይገርምሽ? ደግሞ ስትናገሪ እኮ ምንም አይነት የሆነ ፍርሃት እንኳን የለብሽም። አንቺ ፊሽ ፍክት ያለ ነው። እንዴት ያምራል! በስማ እንዴ አታፍሪም እንዴ? እንደዚህ አምሮብሽ ቆንጆ ይሆንሽ ሞገሱ ጸጋው በላዩ ፈሶብሽ እንደዚህ በድፍረት የኢየሱስን ስም ስትጠሪ፣ ይሄ ስም እኮ ከስሞች ሁሉ በላይ ነው። ይሄን ስም ሲሰሙ እኮ አጋንንቶች ይጮሃሉ፣ ይንቀጠቀጣሉ። ይቅርታ መጠየቅ አለብሽ። ወተሽምር ያልታሰበ ዱብዳ እኮ ነው የሆንሽባቸው። ይቅርታ መጠየቅ አለብሽ። የሰራሽው ነገር
እንግዲህ ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራም ከሰሞኑ እጅግ አነጋጋሪ የነበረውና በብዙዎች ዘንድ ሐሳብን ሲለዋወጡበት የተመለከተው ጉዳይ የአርቲስት ማስተዋልን ቲክቶክ አዋርድ በተሰኘው ፕሮግራም ላይ ህይወታችሁ እንዲስተካከል በህይወታችሁ ረፍት እንዲሰማችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ የሚለው ሐሳቧን ከተናገረች በኋላ በብዙዎች ዘንድ መነጋገሪያ ሆኖ ነበር። በዚህም ላይ ደግሞ በዛሬው ፕሮግራማችን አርቲስቷ የሰጠችውን አጠር ያለ ምላሽና እንደዚሁም ደግሞ ሌሎች ዘማሪ ሰባኪያን በዚህ ጉዳይ ላይ ምን አሉ የሚለውን ሐሳብ ለእናንተ አቀረብን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።